የኢራን ጦርነት ከግራም ከቀኝም ተቃውሞ እያጋጠመው ነው። ብሪታንያ ይሄ ጦርነት የኛ ጦርነት አይደለም፣ የሆርሙዝ ሰርጥ እንዲከፈት በሰላማዊና ዲፕሎማሲያዊ መንገድ ውይይት እንዲደረግ እናግዛለን፣ ወደዚህ ጦርነት በአየርም ሆነ በእግረኛ ጦር ግን ዘለን ዘው አንልም ብላለች። ጠቅላይ ሚኒስትር ኬር ስታርመር ይህ ጦርነት ውጤት የለውም፣ የኛ ጦርነት አይደለም፣ በምንም አይነት ብሪታንያ ትዘፈቅበትም ብለዋል። ርዕሳነ ሊቃነ ጳጳሳት ሊዮ እጃቸው ደም ያለበትና ጦርነትን የሚመሩ ሁሉ በእግዚአብሔር ዘንድ ምሕረት የላቸውም፣ ጸሎታቸውም አይሰማም ብለዋል። ስፔን የአየር ክልሏን ኢራንን ለመውጋት ለሚበሩ የአሜሪካና የእስራኤል የጦር አውሮፕላኖች ክፍት አታደርግም ብለዋል የሀገሪቱ ጠቅላይ ሚኒስትር ፔድሮ ሳንቼዝ። ጠቅላይ ሚኒስትር ሳንቼዝ እንዳሉት አሜሪካና እስራኤል በኢራን ላይ የሚያደርጉት የጦር ድብደባ ግዴለሽና ሕጋዊ መሠረት የሌለው ነው። ጉዳዩ ፕሬዝዳንት ዶናልድ ትራምፕን ክፉኛ ከማስቆጣቱም በላይ ከስፔን ጋር የንግድ ግንኙነት ለማቋረጥና ከፍተኛ ታሪፍ ለመጣል ዝተዋል። በተለይም በዓለም ዙሪያ ውግዘትን በድፍረት የሚያደርጉና በሌላ በኩል ደግሞ አሜሪካንን ላለማስቀየም በጥንቃቄ ግና በውይይት እንጂ ወደ ጦርነት አንገባም የሚሉ ወገኖች መብዛት የጀመሩት ፕሬዝዳንት ዶናልድ ትራምፕ የኢራን ዋነኛ የነዳጅ ዘይት ማፍለቂያ የሆነችውን በጸጋ የተሞላች የኢራን የካርግ ደሴትን በወታደራዊ ጭፍለቃ እቆጣጠራለሁ ካሉ በኋላ ነው። ፕሬዝዳንቱ በተደጋጋሚ ኢራንን በተመለከተ ያሰሩትንና የፈቱትን ማስጠንቀቂያና ቀነ ገደብ እንደገና በማደስ የኢራን ኃይሎች ወደ ስምምነት በአስቸኳይ ካልመጡና ካልፈረሙ የኤሌክትሪክ ኃይልና የኃይል ማመንጫ ተቋሞቻቸውን ድምጥማጡን ከማጥፋታችንም በላይ የካርግ ደሴትን በኃይል እንይዛለን ብለዋል። በቬኔዙዌላ በተደረገውና የተሳካ ባሉት ወታደራዊ ተልዕኮ የሀገሪቱን የነዳጅ ማመንጫና አካባቢውን እስካሁን አሜሪካ ተቆጣጥራው እንዳለች የሚናገሩ ታዛቢዎች በዚህ ጊዜ ፕሬዝደንቱ ማስፈራሪያ ብቻ እየሰነዘሩ ላይሆን ይችላል ይላሉ። በተለይም ተጨማሪ እግረኛ ወታደሮችና የጦር መርከቦችን ወደ ፐርሺያ ልሳነ ምድር እያስጠጉ ባለበት ሁኔታ ጉዳዩ የተለመደው ማስፈራሪያ መሆኑ አጠራጣሪ ነው ባይ ናቸው። ከኢራን የባህር ጠረፍ 28 ኪሎ ሜትር ርቀት ላይ የምትገኘው ደሴቲቱ የኢራን 90 በመቶ የድፍድፍ ነዳጅ የውጭ ንግድ የሚያልፈው በደሴቲቱ ላይ በሚገኝ የነዳጅ ማከማቻና መጫኛ ተርሚናል በኩል ነው። የጸጥታና ደህንነት ተንታኙ ማይኪ ኬይን እንደሚለው ደሴቲቱን መያዝ የኢራንን የኢኮኖሚ መስመር የመቁረጥ የሀገሪቱን የነዳጅ ኤክስፖርት የማስተጓጎል በኢራን ዋነኛው ምድር ላይ የእግረኛ ጥቃት ለመሰንዘር እንደ መነሻ የመጠቀም ወታደራዊ ስልታዊ ግቦች ሊኖሩት ይችላሉ ይላል። ከዚህም ሌላ ኢራን የሆርሙዝ የንግድ መስመርን ለትራፊክ እንድትከፍትም ለማስገደድ እንደ ፖለቲካ የመጫወቻ ካርድ ወይም ሌቨሬጅ ለመጠቀም ነው ይላል። ቀዳሚ ዓለም አቀፍ ተንታኝና ጋዜጠኛ ሊስ ጁሴት እንዳለችው ደግሞ ፕሬዝዳንት ትራምፕ ጠንካራና መረር ያለ ውይይት ከኢራን መንግሥት ጋር እየተደረገ ነው ቢሉም እስካሁን ምንም ውጤት ወይም ምንም እድገት አልታየም ትላለች። ስለዚህ ከኢራን የነዳጅ ኃይልና የኤሌክትሪክ መሠረተ ልማቶች የማወዳደም ማስፈራሪያው እስካሁን ካልሰራ ትራምፕ ተጨማሪ ሌላ የማስፈራሪያ ወይም የማስገደጃ ካርድ መምዘዝ ነበረባቸው። የካርግ ደሴት ዋናው የኢራን ዓለም አቀፍ የነዳጅ ማስተላለፊያ ሰርጥ ሆርሙዝ ዛሬ ምንም የንግድ መርከብ አያሳልፍም ወይም በኢራን መንግሥት ፈቃድ ብቻ የቻይናና የሩሲያ አንዳንዴም የፓኪስታን አንድ ወይም ሁለት የንግድ መርከቦች ብቻ እየተላለፉበት ይገኛል። ኢራን ጫናውን ለመላው ዓለም የተሰማውን ውጤታማ የሆነ የሆርሙዝ ሰርጥን የማስቆም ወይም ሽባ የማድረግ እርምጃ ወስዳለች። ከጦርነቱ በፊት ሆርሙዝ ከ140 በላይ ዓለም አቀፍ የንግድ መርከቦች መተላለፊያና መናኸሪያ ነበር። ትልቅ የነዳጅ ብክነትና የረጅም የጉዞ ውጣ ውረድ ወይም የጉዞ ሐስል የሚያስወግድ ጠቃሚ በር ስለሆነ ነው የዓለም የነዳጅ መስመር ዋና የደም ስር የሚባለው ሆርሙዝ። ኢራን ይህንን ስትራቴጂያዊ አቅሟን በሚገባ ተጠቅማበታለች፣ መደራደሪያም አድርገዋለች እየተባለ ነው። ዓለም አቀፉ የኒውክሌር ኃይል ኤጀንሲም ለሰላማዊ ተግባር እየዋሉ ያሉትን ተቋሞቼን በባለ ኒውክሌር ጉልበተኞች ሲመታ ዝም ብሎ ስላስተዋለ ከእንግዲህ በፈረምኩት ውል አልገዛም እያለች ነው። አሁን ከግራም ከቀኝም ከምድራዊውም ከሰማያዊውም ተቋማት ውግዘት እያጋጠመው ያለው የፐርሻ ጦርነት እንደገና ፕሬዝዳንት ዶናልድ ትራምፕን የውሳኔ አጣብቂኝ ውስጥ ከቷቸዋል።
አንድም በተላላኪ ወይም መልእክት በሚያመላልሱ ሶስተኛ ወገኖች ሳይሆን የተኩስ አቁም ስምምነት በማድረግ የግንባር ለግንባር ውይይትና የኢራንንም ፍላጎት ማስተናገድ ሊኖርባቸው ነው። ወይም ታሪክ የማይረሳውና ምናልባትም ውጤቱ ለመላው ዓለም ከፍተኛ ጥፋትና ጉዳት የሚያስከትል ጦርነት በአየርም በእግረኛም ሊፈጽሙ ነው። ይሄ ደግሞ የነዳጅ ዋጋ እየናረና ስርጭቱም እየተስተጓጎለ ባለበት ሁኔታ ውግዘት ከግራም ከቀኝም ከአሜሪካውያንም ሰፈር ሳይቀር እየበዛ ባለበት ሁኔታ ውጤቱም በፍጹም በማይተነበይበት ሁኔታ ጦርነት በቀላሉ የሚመርጡትና የሚወስኑት ተግባር አይመስልም። ለውይይት ለማስገደድ ለማስፈራራትና ለማግባባት ካልሆነ በጦርነት ግፋ ማለት ከተፈጠረውም በላይ ዘግናኝ የሆነ ጥፋትና ማንም አሸናፊ የማይሆንበት ውጤት ሊፈጠር ይችላል የሚለው የብዙዎች እምነት ነው።